በሰው ህይወት ውስጥ ትልቁ ኪሳራ ዝም ብሎ መኖር ነው። ያምራል እንጂ አያፈራም። እግዚአብሔር እድሜ ከሰጠን እግዚአብሔር ከወደደን በብዙ ፍሬ ይባርከን። ዮሴፍ በቀስተኞች እየተወጋ እየተነደፈም እንዳፈራ መከራን የሚያልፍ ፍሬ ይስጣቸው። የመጀመሪያው የበረከት ቃል ይሄ ነው። አሴር በልጆች የተባረከ ይሆን። ፍሬያማ እንዲሆን፣ ተቀባይነት ያለው ሰው እንዲሆን እግሩን በዘይት ውስጥ ያጥልቅ። እቺ ትእዛዝ ነች። የእግዚአብሔርን ቃል ከዘዳግም ምዕራፍ 33 ቁጥር 24 ነው የምንመለከተው። የመልእክቴ ርዕስ እግርን በዘይት ውስጥ ማጥለቅ የሚል ነው። ዘዳግም 33 24 እና 25 እንደዚህ ይላል። ስለ አሴርም እንዲህ አለ፣ አሴር በልጆች የተባረከ ይሁን፣ በወንድሞቹ የተወደደ ይሁን፣ እግሩንም በዘይት ውስጥ ያጥልቅ። ጫማህ ብረትና ናስ ይሆናል፣ እንደ ዕድሜህ እንዲሁ ኃይልህ ይሆናል። ባነበብነው ክፍል ላይ ጌታ ሙሴ አሴርን ነው የባረከው። በአሴር ላይ ሁለት ታላላቅ የበረከት ቃሎችን ተናግሯል። ከዛም ደግሞ አንድ ትእዛዝ ሰጥቶታል። ከትእዛዙ በኋላ ደግሞ ሁለት ትንቢታዊ ቃሎችን በአሴር ላይ ተናግሯል። እኔም በዚህ ቃል መንፈስ ነው ዛሬ የምባርካችሁ። ክብር ለኢየሱስ ይሁን። አሴር የተባረከባቸውን ሁለት በረከቶች ልንገራችሁ። የመጀመሪያው በረከት አሴር በልጆች የተባረከ ይሆን። እንዴት አይነት ድንቅ በረከት ነው! አሴር ፍሬ ይኑረው። በሰው ህይወት ውስጥ ትልቁ ኪሳራ ዝም ብሎ መኖር ነው። መሞት አይደለም ትልቅ ኪሳራ፣ ዝም ብሎ መኖር፣ ሳያተርፉ መኖር። ዝም ብሎ ከመኖር መሞት ነው የሚሻለው። ሳይተኩ ከመኖር መሞት ነው የሚሻለው። እና የተናገረበት የበረከት ቃል በልጆች የተባረከ ይሆን፣ ይውለድ፣ ይተካ፣ ያፍራ፣ ይብዛ አሴር። አሜን በሉ ባካችሁ። ዝም ብሎ እድሜ አይቁጠር። ለራሱ ብቻ አይኑር። ራስ ወዳድ ብቻ አይሁን። በልቶ ጠጥቶ ብቻ የሚሞት አይሁን። በብዙ ፍሬ ይባረክ አሴር። ለባርካችሁ ከዚች ቀን ጀምሮ እያንዳንዱ ቀናችሁ በፍሬ የተሞላ ይሆን፣ በበረከት የተሞላ ይሆን። እግዚአብሔር የምትተኩትን አያሳጣችሁ፣ የምትወልዱትን መንፈስ ቅዱስ አያሳጣችሁ። የምትናገሩት ፍሬ ያፍራ፣ የምትጸልዩት ፍሬ ያፍራ፣ አገልግሎታችሁ ፍሬ ያፍራ። ዝም ብላችሁ መቀመጣችሁ ራሱ ፍሬ ያፍራላችሁ። እንዴ አንዳንድ ሐውልት ያምራል። ሰው በህይወት ያለ ይመስላል። አንዳንድ ሐውልት ያምራል እንጂ አያፈራም። ዝም ብለን አምሮብን ምንኖር ብቻ ሳንሆን ምናፈራ፣ እግዚአብሔር እድሜ ከሰጠን እግዚአብሔር ከወደደን በብዙ ፍሬ ይባርከን። የትኛውም ነገር አይጨንግፍባችሁ። እግዚአብሔር ልፋታችሁን ይቁጠርላችሁ። ደፋ ቀና ማለታችሁን እግዚአብሔር ይቁጠርላችሁ። ድካማችሁን በብዙ ፍሬ ይለውጥላችሁ ጌታ። ዮሴፍ በቀስተኞች እየተወጋ እየተነደፈም እንዳፈራ መከራን የሚያልፍ ፍሬ ይስጣቸው። ስድብን የሚያልፍ ፍሬ ይስጣቸው። ነቀፌታን የሚያልፍ ፍሬ ይስጣችሁ ጌታ። የመጀመሪያው የበረከት ቃል ይሄ ነው። አሴር በልጆች የተባረከ ይሆን። ሁለተኛው የበረከት ቃል በወንድሞቹ የተወደደ ይሁን።
ተቀባይነት ያገኝ። የራሱ ነገዶች ብቻ ሳይሆኑ ከሱ ነገዶች ውጪ ያሉ ሌሎችም ነገዶች ይቀበሉት። ይሰማ፣ ይወደድ። የኔ ወዳጆች ሰው የሚወደደው እኮ ስለተቀለሰለሰ አይደለም። መወደድ የሚሰጠው እግዚአብሔር ነው። ሰው የሚሰማው ቃል መርጦ ስላወራ አይደለም። ሰው የሚደመጠው ረጅም ስላወራ አይደለም። ሰው የሰውን ትኩረት የሚስበው ነገርን በዜማ አዋስቶ ስለሚያቀርብ አይደለም። መወደድ እኮ ጸጋ ነው። ብዙ እኮ የሚሰለች ሰው አለ፣ ማይፈልግ ሰው እኮ አለ። አሁንስ መጣ የሚባል ሰው እኮ አለ። እግዚአብሔር ያደርግባችሁ። በወንድሞቹ የተወደደ ይሁን። ሰዎች አትሄዱብኝ የሚሏችሁ፣ ሊሰሟችሁ የሚጓጉላችሁ ልዩ የእግዚአብሔር ሞገስ በእናንተ ላይ ይሆንባችሁ። ስለሚሆን ነው የምነግራችሁ። አመሰግናለሁ መንፈስ ቅዱስ። በጣም አስገራሚ በረከት ነው የሚናገርበት። አንዳንዴ ብዙ ትላልቅ እድሎች እናገኛለን ግን አንሰማም። ይሄ እኮ እርግማን ነው። ከባድ ኪሳራ እኮ ነው። እንዳገኘነው እድል ያልሆነልን ሰዎች እኮ ብዙዎች ነን። ቀንጃችሁ በግንባራችሁ ላይ አድርጉ። የእግዚአብሔር ሞገስ ይቀመጥባችሁ። እግዚአብሔር መወደድ ይስጣችሁ። ከዚህ ቀን ጀምሮ ስማችሁ ይቀየር፣ ታሪካችሁ ይቀየር። የጌታ ምልክት በእናንተ ላይ ይሆንባችሁ። ነቀፌታ ይወገድላችሁ። አመዳምነት ከላያችሁ ይነሳ። ቅባት በራሳችሁ ላይ ይሆንላችሁ። በኢየሱስ ስም ባረኳችሁ። ዝና ዝናዬ ዝና ዝናዬ አንተው ነህና ዝና ዝናዬ ዝና ዝናዬ አንተው ነህና። እጆች ከፍ ይበሉና በአገልግሎቴ ላይ ዝናዬ ክብር ያሳየኝ ዝናዬ የማዕረግ ልብሴ ዝናዬ የክብር ሽልማት ዝናዬ በአገልግሎቴ ላይ ዝናዬ ክብር ያሳየኝ ዝናዬ የማዕረግ ልብሴ ዝናዬ የክብር ሽልማት። እጆች ከፍ ይበሉና ለክብር የሚሆን ዕቃ ለክብር የሚሆን ዕቃ ለክብር የሚሆን ዕቃ አርገኝ ጌታ አንተን የማያሳፍር ክቡር ስምን የሚሸከም ሙሉ ማንነቱን ላንተ የሚሰጥ ታማኝ ባሪያ በገና ልደርድር በፊት ስምህን ልቀድስ ጣቶቼን ዘመቻ አስተማርካቸው አንተነ ኢየሱስ በክብር ላይ ክብር ይጨመር
ይጨመርልህ። እኔ እገረማለሁ እገረማለሁ ሞገስን ያየው እኔ ከዚህ ቀን ጀምሮ ስማችሁ ይቀየር። ማራቦራ ባዲ መንያሱ ጌታ ኢየሱስ በበረት ውስጥ አድሮ የበረቱን ጠረን እንደቀየረ ብዙዎች ስጦታ ይዘው ወደ በረቱ እንደመጡ የበረቱን ጠረን ሳይሆን የጌታን ጠረን እንዳዩ ኑሯችሁ ምንም ቢሆን ኢኮኖሚያችሁ ምንም ቢሆን የትምህርት ደረጃችሁ ምንም ቢሆን ጌታ ኢየሱስ ታሪካችሁን ይቀይረው። የምትወደዱ ሆኖ የምትፈለጉ ሆኖ ሰው የሚሰማችሁ ሆኖ ትውልድ የሚከተላችሁ ሆኖ የኔ ወዳጆች ማንም የማይፈልጋችሁ አሁን ግን ተፈለጉ። ለክፉ ሳይሆን ለመልካም ተፈለጉ። የጠሏችሁ ቤተሰቦቻችሁ ይፈልጓችሁ። ለአንዲት እናት ይሄ መልእክት ነው ዛሬ ማታ። ሃሌሉያ ሃሌሉያ ሃሌሉያ። ጌታ በውርንጭላይቱ ላይ በተቀመጠ ጊዜ ሰዎች ልብሳቸውን እያወለቁ እንዳለበሷት እግዚአብሔር የተለየ ሞገስ ይስጣቸው፣ የተለየ መወደድን ይስጣችሁ። ጌታ መድረኩን ይስጣችሁ። እግዚአብሔር አደባባዩን ይስጣችሁ። እግዚአብሔር ዘር ማንዘራችሁን ያወርሳችሁ። አያችሁ ወዳጆቼ ሆይ አባቶቻችን በመባረክም በረከት በመቀበልም ያምናሉ። እኛ ነን አንዳንዴ ምን ጌታ ካለ ይሆናል ካላለ አይሆንም የሚል አጉል ነገር ያለን። መባረክ መጽሐፍ ቅዱሳዊ ነው። በአሴር ላይ የተነገረ በረከት ሁሉ በእናንተ ላይ ይሆነባችሁ። ይሄንን ካለው በኋላ አንድ ትእዛዝ ይሰጠዋል። እሱን ልናገር። ፍሬያማ እንዲሆን ተቀባይነት ያለው ሰው እንዲሆን እግሩን በዘይት ውስጥ ያጥልቅ። እቺ ትእዛዝ ነች። ምን አለ እንደው ትእዛዝ ባይኖር እዚህ ምድር ላይ? ምን አለ እንደው ከኛ የሚጠበቅ ነገር ባይኖር? ሁሉ ነገር ድርግ ቢል ምን አለ? ግን ምንም ማድረግ አይቻልም። ትእዛዝ አለ። አሜን። እግዚአብሔር ቤት ውስጥ ትእዛዝ አለ። መጽሐፍ ቅዱስ ውስጥ ትእዛዝ አለ። እግሩን በዘይት ውስጥ ያጥልቅ። ሁለት ነገር እዚህ ጋር መናገር ፈልጋለሁ። አንደኛ ለምንድን ነው በዘይት ውስጥ ያጥልቅ ያለው? በውሃ ውስጥ ያጥልቅ ለምን አላለም? ውሃ ሞልቶ የለ? ስንቶች የሚጠመቁበት እየተጠመቁ ከለምጽ የሚነጹበት ውሃ ሞልቶ የለ? እግሩን በዘይት ውስጥ ያጥልቅ ምን አይነት ትእዛዝ ነው? መቼም ዋና የሚችል ሰው ብዙ ነው የሚሆነው እዚህ ቤት ውስጥ እና ትችላለህ ዋና? ሰላም ነግና በጌታ ነህ፣ በሰላም ነህ፣ እየበረታህ ነው። ዋና ቻሉ በጌታ ሁላችሁም ዋና ቻሉ። በበረከት አይሆንም፣ በመለማመድ ነው የሚሆነው። ዋና ግን ቻሉ።
እና ዋና ዋኝቶ የሚወጣ ሰው በመሬቱ ላይ እየተራመደ ሲሄድ በውሃ የረጠበ እግሩ ምልክት እያስቀመጠ ያልፋል አይደል? ልክ ነኝ? ግን ይቆያል አልነበረም እንዴ? ነበራል፣ ግን ቶሎ ይጠፋል። አላሾማል አላሾ ሰውየው የዋኘው የዘይት ገንዳ ውስጥስ ቢሆን ተነግሮ ይወጣል እና የረገደ ሲሄድ ዘይቱም ይቀመጣል። ይጠፋል ወይ? ይጠፋል። ያንዳንድ ሰው መልካም ስም ለአንድ ሰሞን ብቻ እንደ ውሃው ተፈተምል። ያንዳንድ ሰው መልካም ስራው አብሮት አይቆይም። እንኳን ሰውየው ዞር ካለ በኋላ ሊቀጥል ሰውየው እያለ ራሱ ይጠፋል። እንደው እንዴ ቆይ አደይ አበባ ለምንድን ነው ቶሎ የሚጠፋው? ወይኔ መስከረም ሲያምር እና ለምንድን ነው ግን ማይቀጥለው? ያንዳንድ ሰው ህይወት እንደ አደይ አበባ ነው። ያደምቀውና ይጠፋል። ኧረ ጌታ ከዚህ ያድነን። መልካም ስራችሁ ይቀጥልላችሁ። ተጽዕኖ ፈጣሪነታችሁ ይዝለቅላችሁ። ኧረ ለባርካችሁ ባካችሁ። በእናንተ ላይ የሚመጣው ጸጋ የሚዘልቅ ይሆን፣ እየበዛም መሄድ ይሆን፣ የማይወሰድ ይሁን፣ እያሸነፈ መሄድ ይሁንላችሁ። ጌታ ኢየሱስ ብሏል ልትሄዱና ፍሬ ልታፈሩ፣ ከዛስ ፍሬያችሁም ሊኖር ሾምኳችሁ። የሚኖር ፍሬ ነው ጌታ የሚፈልገው። ወዳጆች ሆይ ሞታችሁም ቢሆን ስራችሁ ግን አይሞት። ምን አይነት ድንቅ በረከት ነው! አያችሁ፣ አሴር እንዲቀጥል ተፈልጓል። የሆነ ሰዓት ሞቅ ሞቅ አድርጎ እንዲጠፋ አይደለም፣ በዘመኑ ሁሉ የሚዘልቅ። በሉቃስ ወንጌል ምዕራፍ 1 ላይ እግዚአብሔር ቃል እንደዚህ ይላል፣ አንደበቱ በተከፈተ ጊዜ ዘካርያስ በእርሱ ከጠላቶቻችን እጅ ድነን በዘመናችን ሁሉ፣ እስቲ በዘመናችን ሁሉ በሉ፣ በዘመናችን ሁሉ በቅድስና ያለ ፍርሃት እንድናገለግለው ሰጠን። በዘመናችን ሁሉ። ቅድም እግዚአብሔር ሰው ወንድሜን እንደባረከው እግዚአብሔር የሚዘልቅ ማንነት ይስጣችሁ። በጊዜውም አለ ጊዜውም ጽና እንደሚል መጽሐፍ የሚጸና ማንነት፣ የሚጸና አገልግሎት፣ የሚጸና ጸጋ፣ የሚጸና መልካም ስም። እሳቱ በመሰዊያው ላይ ለዘወትር ይነዳል አይጠፋም እንደሚል የማይጠፋ እሳት በኢየሱስ ስም በእናንተ ላይ ይሆንባችሁ። ድንቅ በረከት አይደል? ሃሌሉያ። አመልካለሁ እስከ ሕይወቴ ፍጻሜ ቤት ይሁን የመጨረሻዬ አንተን ትቼ አማራጭ አላገኝም። ኦ ሁለት እጆች ከፍ ይበሉ ባካችሁ። አመልካለሁ አንጎራጉሩ እስከ ሕይወቴ ፍጻሜ ቤት ይሁን
መጨረሻዬ ወይኔ ጌታ ሆይ አንተን ትቼ አማራጭ አላይ ኦራባራ ባሮ ጎዶ 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 ቦስ ዜባራ ባራ 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 አንደያኔ የራሴ ያግሌ የኔ በአስጨናቂው ላይ ለኔ ደርሰህ በጨለማዬ ላይ ብርሃን ይብራ ብለህ ታሪኬን ለውጠህ ታዲያ ልበል እንጂ ወይኔ 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 ማን ይወስድብኛል አንተን ከኔ ኡራማንታ ወረባሃ ደቤሪያስ የኔ አባት ውድዬ የጠራኸኝ ልጅነቴ አምላክ ኦሮባራባራ ጋዳቦ ይባረባሃዲ ቢሪያ ቦራ የማይጠፋ እሳት በእናንተ ላይ ይሆንባቸው፣ የማይበርድ ክብር ያገኛቸው። ወይ የእናንተ ንግግር ሰውን የሚለውጥ ይሁንላችሁ። ሕይወታችሁ ለሌላው ምሳሌ ይሁንላችሁ። ማንም ከጀርባችሁ ክፉ አያውራባችሁ። እግዚአብሔር ተጽዕኖ ፈጣሪ ያድርጋችሁ። ኡናማንዶራ ቦደጋቦራ ባዲያባስታ እናንተ ብቻ አይደላችሁም። ልብሳችሁ የሚፈውስ ይሆን፣ ባህሪያችሁ የሚፈውስ ይሆን፣ ንግግራችሁ የሌላውን ሰው ሕይወት የሚለውጥ ይሁንላችሁ። ሃሌሉያ። ግን የሚገርመው ነገር ጫማውን በዘይት ውስጥ ያጥልቅ አይደለም የሚለው፣ እግሩን ነው የሚለው። ምኑን ነው የሚለው? እግሩን። ሰው የሚዘንጠው ጫማው ላይ ነው። ሰው ትኩረት የሚሰጠው ለጫማው ነው፣ የሚያሳምረው ጫማው ነው። እግሩ ላይ ሰው መች ትኩረት ያደርጋል ብላችሁ ነው? አይገርማችሁም? ብዙ ሰው እኮ ውስጡ ላይ አይሰራም፣ ራሱ ላይ አይሰራም። የደጅ ነው የብዙ ሰው ህይወት። ግን ተቀባይነት ማግኘት ይፈልጋል፣ ግን ራሱ ላይ አይሰራም። ግን በቃ በጣም ብዙ ፍሬ ማፍራት ይፈልጋል፣ ራሱ ላይ ግን አይሰራም። እንዴት ይሆናል? እንዴ ጫማ በማሳመር ብቻ እንዴት ይሆናል? በተለይ በዚህ ዘመን አረ ውስጥ ላይ ነው ትኩረት ተደርጎ የሚሰራው። እሬኔ ወዳጆች ሰው ጸሎት ትዝ የሚለው ጉባኤ ሲመጣ፣ እንደው ማንበብ ትዝ የሚለው አገልግሎት ሲኖረው። እንዴ መቼ ነው ራሳችሁ? እንዴ እኔ ልባርካችሁ፣ ራሳችሁን ውደዱ። እሺ እንዴ ለሌላ ከምታካፍሉ ራሳችሁ ውደዱ፣ ራሳችሁ ላይ ስሩ። አይሆንም፣ የደጅ አይሆንም። በተለይ በዚህ ዘመን አይሆንም። እኔ ታናሽ ወንድማችሁ ልምከራችሁ፣ የደጁ የትም አይደርስም። እግራችን ዘይት ውስጥ ይጥለቅ።
ይኸውላችሁ ምን መሰላችሁ መቼም የወለዳችሁ እህቶች እዚህ ብዙ ናችሁ። አንዳንድ ልጆቻችን ምን መገብባቸው መንገዶች አሉ። አንዱ መንገድ የሆነ አዘጋጅተን የሆነ መቀመም ነገር ዱቄት ወተትም ቢሆን ሌላም ነገር አዘጋጅተን እንሰጠዋለን። ይሄንን ዝግጅት ወንድም ሴትም ማድረግ ይችላል። ትልቅም ትንሽም ሰው ማድረግ ይችላል። የወለደም ያልወለደም ማድረግ ይችላል። ከሱ ጋር ምንም ግንኙነት የለውማ። ዝግጅት አድርጎ እንካ ይቻላል። አንዳንዶች ደግሞ ራሳቸው ይበሉና አንዳንዴ ቅንጨውን ይበላሉ። እንግዲህ ምራቃቸው ቢመጣም ተከተል ገንፎን ይበላሉ። በፎም ያልቁ ክትፎም ይበላሉ። ሌላ በፎም ያልቅ ምንድነው? ብቻ ፎፎ ይበላሉ። እነሱ ሲበሉ በኢየሱስ አሁን የበላው በጡቴ በኩልና ሳይሉ ስለበሉ ብቻ መንገዱን ጠብቆ ይመጣል። ብዙ ሰው ቀማሚ ብቻ ሆኗል። ቆይ ቴዎሎጂ ስኩሎች እኮ ምንም እምነት የሌላቸው በጌታ ያሉን ሰዎች አጥንተው እንደሚያስተምሩ ታውቃላችሁ። እኛ እኮ ህይወት ነው የተካፈልነው። ራስ ላይ ሳይሰሩ እኮ ህይወት የለም። ሪሰርቻቸውን እኮ በባይብል ላይ የሰሩ የሌላ እምነት ተከታዮች ሁሉ አሉ እኮ። በሪሰርች ማቅረብ ይቻላል እኮ። መጽሐፍ ቅዱስ የህይወት ውጤት እንጂ እኮ የሪሰርች ውጤት አይደለም። ምን ሆኜ ነው ግን እንዲህ ማወራው? እኔ ምን አውቃለሁ ብላችሁ ነው ሮብ እንደዚህ ያረጋኛል። ራሳችን ላይ እንስራ። ዘመኑ ክፉ ነው። እኛም አገልጋዮች ራሳችን እንዴ አቤት ለሰው መጸለይ ነው የምንወደው የምናበዝ። እኔ ለኃጢአቱ የሞትኩለት አንድም ሰው የለም። ራሴ ላይ ሰርቼ ነው ወደ ሌላው መሄደው። ሌላው ቢሞትስ የሞተለት ጌታ ነው። ከራሴ ካልተረፈ ምንም ልረዳው አልችልም። በዚህ ዘመንማ አልቀልድም። ጌታ ሊመጣ ነው። እኔ ራሴ መቼ እንደምሄድ አላውቅም። አብዜ ወደ አምላክዋ ስጋም ወደ በሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ ነፍሴ ወደ አምላኳ ስጋም ወደ በሩ ሳይመለስ ሌት ቀን ልትጋና ስራዬን ልጨርስ። እግሩን በዘይት ውስጥ እና እናቲቱ እኮ ዝም ብላ ትብላ ወተት ይሆናል። ራሱ ወተት ይሆናል እንጂ ሰስኔ ወተት ይሆና አይባልም። ህይወታችን ላይ እንስራ። ፍሬያማ መሆን እንፈልጋለን፣ ራሳችን ላይ እንስራ። ተቀባይነት ያላቸው ሰዎች መሆን እንፈልጋለን፣ ራሳችን ላይ እንስራ። የእግዚአብሔር ቃል በሁለተኛ ቆሮንቶስ ላይ ሲናገር የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። ይሄ ሸክላ ቢሆን ሸክላ በቀላሉ ይሰበራል አይደል? ሸክላው እንዳይሰበር ውጪውን አይደል በብረት መለበጥ ያለብን አይደል? ሁለተኛ ቆሮንቶስ ላይ ግን ሐዋርያው ጳውሎስ የሚለው የኃይሉ ታላቅነት በሸክላ ዕቃው ውስጥ አለ። ውስጥ ያለው ከመሰበር ያድነዋል። መንፈሳዊ ነገር እንደዚህ ነው እና በሁሉ እንገፋለን እንጂ አንጨነቅም። ልብ በሉ፣ ሸክላ ሲገፋ ውጪው በብረት ሳይለበጥ ዋናው ውስጥ ነው። እኔ ወዳጅ ንግግር በማሳመር የትም አይደረስም። ውስጥ ነው። በግል በጸሎት ሰዓት በረታ የትም አይደርስም።
ውስጥ ነው። አሜን በሉ ባካችሁ። ለሌላው ጊዜ ቢያጥራችሁ ይሻላል ለራሳችሁ ጊዜ ከሚያጥራችሁ። አሜን። የሆነ ኃይለኛ ትውልድ ፈልጓል ጌታ። ጨካኝ የሆነ በጸሎት የበረታ ከጌታ ጋር ፌሎሺፕ የሚያደርግ። በነገራችን ላይ ጌታ በዋናነት ቢፈልግን ሊሰራብን ብቻ ሳይሆን ፌሎሺፕ እንድናደርግ ነው ከሱ ጋር። ለስራ ብቻ ከሆነ የሚፈልገን ሮቦቶች እኮ አሉ። ሮቦት አሁን የታዘዘውን ሁሉ ይሰራል ሮቦት አይደል? ግን ከሮቦት ጋር እንዴት ነህ ብራዘር አትባባሉ። ሰላም ነህ እንዴት ነበር ህይወት ደህና ነው አትባባሉ። በሮቦት ልታዝኑ ልትደሰቱም አትችሉ። ስሜት የለውም። ጌታ ለስራ ብቻ ቢሆን የሚፈልገን ለአገልግሎት ብቻ ቢሆን የሚፈልገን እኛን ትቶ ሮቦት ይጠቀም ነበር። ምን አለፈው? ግን ጌታ ፍቅር ይፈልጋል፣ ፌሎሺፕ ይፈልጋል፣ ንግግር ይፈልጋል ከኔና ከናንተ ጋር ጌታ። ወደ ራሳችን እንመለስ። እስከ ዛሬ ባክነን ይሆናል። አሁን ግን ወደ ራሳችን እንመለስ። በሁሉ አቅጣጫ ለስጋችሁ ማታርፉ ሰዎች፣ ዝም ብላችሁ ቢዚ የምትሆኑ ሰዎች ካላችሁ እረፍት ውሰዱ። እረፉ። እንዴ ስራ እንደሆነ እናንተም ልጆቻችሁም ለልጆቻችሁም ሰርተው አያልቅም። እረፉ። አንድ የውጭ ድርጅት ውስጥ የሚሰራ ወዳጅ አለኝና ስራ ቦታ ተከታታይ ሲያመሽ ነጮቹ ጠርተው ይጠይቁታል። ቤተሰብ መሃል ችግር አለ እንዴ? ቤትህ አይናፍቅህም? ሰላም አይደለም? ቤትህን እየጠላው በቃ ከቤትህ ለመሸሸግ ነው እዚህ የምታመሸው? አያችሁ፣ ነገን በትክክል መስራት የሚችል ያረፈ ሰው ነው። እና ሁሉ ነገር ዛሬ የሚያልቅ ይመስል ራሳችሁን አትግደሉ። ወደ ራሳችሁ ተመለሱ። በዚህ አጋጣሚ ማለት ነው እረፉ። ማትበሉ ሰዎች ብሉ። አጋጣሚ ተጠቅሜ ልናገር ብዬ ነው። አሴር ይህንን ትእዛዝ ካደረገ፣ እግሩን በዘይት ውስጥ ካጠለቀ፣ ራሱ ላይ ትኩረት አድርጎ ከሰራ የሚሆኑበትን ሁለት ነገሮች ይናገራል። እሱን ተናግሬ ልጨርስ። የመጀመሪያው እግሩን በዘይት ውስጥ ያድርግ ካለ በኋላ ጫማ ብረትና ናስ ይሆናል። አያችሁ፣ ጫማው ብረት የሆነ ሰው ወይኔ ሾክ አለ ብሎ አይፈራም። እንቅፋት በዛብኝ ብሎ አይፈራም። እየረጋገጠው እያደቀቀው ይሄዳል። ጨካኝ ይሆናል፣ ብርቱ ይሆናል፣ ከሰበብ በላይ ይሆናል። ወይኔ ስሜን አጠፉት እኮ ብሎ ወደ ኋላ አይመለስም። ሃሌሉያ። ራሱ ላይ ትኩረት አድርጎ የማይሰራ ግን ሰበቡ ነው የሚሆነው። ሰበቡ ወዳጅ እያሸነፍክ ትሄዳለህ። የትኛውንም ክፉ ነገር እየረጋገጥከው ትሄዳለህ። ለኤርሚያስ ተብሏል፣ ይዋጓል፣ ነገር ግን ለማዳን እኔ ካንተ ጋር ነኝና ድል አይነሱህም። ታሸንፋቸዋለህ እንጂ አያሸንፉህም። ታላቅ ድንቅ አምላክ ከኔ ጋር አለ፣ የኤርትራን ባህር የከፈለ፣ በእሳት መካከል የሚራመደው እግዚአብሔር ከኔ ጋር ነው። ወጀብ ማዕበሉ ይነሳ፣ ችግር መከራው ሲበዛ፣
ይጨላልምም ነገሩ ሁኔታዎችም ሲያስፈሩ ለተጨነቁት ሚራራ ኢየሱስ አለ ከኔ ጋራ ያስደነገጠኝ በሙሉ ጸጥ አለ ወጀብ ማዕበሉ እግዚአብሔር አለ 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 ከኔ ጋር አለ ኢየሱስ አለ እግዚአብሔር ጫማህ ብረትና ናስ ይሆናል። ምንም ዘራፍ ማለት ሳያስፈልግህ ራስ ላይ ከመስራት የተነሳ ብርቱ ትሆናለህ። በቀላሉ አትሸነፍም። እንደ ጎልያድ ከፍ ያለው ነገር አያስደነግጥህም። ደርምሰኸው ታልፋለህ። ከፍ ያለውን ነገር ገልብጠኸው ታልፋለህ። አሜን በሉ ባካችሁን። ምንም ነገር ታዲያ ምን ችግር አለው? ጸልያለሁ ትላለህ። ወይኔ እናቴ አትልም። ተበላው አትልም። አሜን። የመጨረሻ በረከት እንደ ዕድሜህ እንዲሁ ኃይልህ ይሆናል። የዕድሜህ ቁጥር ሲጨምር ኃይልህም ይጨምራል። ያንተ ነገር በጊዜ የሚወሰን አይሆንም። ዘመን እየገፋ ሲሄድ ይብስብሃል። በላይ ያለው እሳት ይብስበታል። አገልግሎት ይብሳል። ወንድሞቼ እናቶቼ እግዚአብሔር ሰራዊት ፈልጓል። መከሩ ብዙ ነው። ሰው ይፈልጋል ጌታ ራሱ ላይ የሚሰራ ሰው አንዳንድ ሰው ድንገተኛ ነገር ቢመጣ ሮጦ ማምለጥ እንደሚችል ያስባል። ሰው ስለቀጠነ መሮጥ አይችልም። ስለተለማመደ ነው መሮጥ የሚችለው። ግዴላችሁም ራሳችን ላይ እንስራ። ለጌታ ጊዜ እንስጥ። ፌሎሺፕ እናድርግ ከጌታ ጋር። ወደዚህ ቤት ስትመጡ ቤታችሁ እየተቀጣጠላችሁ ነው። እዚህ ለመሞቅ አትምጡ። ሞቃችሁ ነው፣ ነዳችሁ ነው። አሜን። ነዳችሁ በቃ እንደው አደራ እየለመንኳችሁ ነው ይሄን ምላችሁ። የጌታ መንፈስ ስላሳሰበኝ ነው ይሄን ምላችሁ። ብዙ ሰው የግል ነገሩን ስለጣለ ከዚህ ዘመን በኋላ ብዙ ፍሬ ይሆንላችኋል። ሰው ሁሉ ይቀበላችኋል፣ ይሰማችኋል። በቃ አሸንፋችሁ ውጡ። ሃሌሉያ። በቃ እናንተ ተጽዕኖ ፍጠሩ በኢየሱስ። ለማስታረቅ ተፈለጉ፣ ለጸሎት ተፈለጉ። ዝም ብላችሁ ራሳችሁ ላይ ስትሰሩ ይሄ ሁሉ ይመጣል። አንዳንዶች የራሳቸው ያልሆነ ልጅ ሁሉ እኮ ያጠባሉ። ታውቃላችሁ አይደል? መትረፍ እኮ አለ። አሜን። መትረፍ እኮ አለ። ስለበሉ ነው። እንጸልይ።